አይነት ስንዘራዎች በግምት ለ12 15 ሰከንዶች አልተካሄዱ። ሁለቱም ክሊንች እየተደራረጉ ነው። ያሳረፈበትና ትንሽ ያገኘው ይመስለኛል። እየሰጠው ነው። ትንፋሽ ባይሰጠው ደግሞ ጊለቲን ፖዚሽን ላይ ይዞታል ማለት ነው። ነገር ግን ሮባ አስለቅቋል። የሚገርም ፍልሚያ ነው ያየን ያለ ነው። ሁለቱም ጦረኞች ናቸው። ሮቤል አፐርኮት እያሳረፈበት ነው ያለው። ንቃተ ህሊና ቼንጅ እያደረገ ነው። ሁለቱም ክሊንች እያደረጉ ነው። የጉልበት ምት አሳርፎበት ያበደ አይነት ፍልሚያ ነው እያየን ያለ ነው። ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት። ሮባ ነው እንግዲህ ክሊንች እያደረገ ወደ ኬጁ እያጠጋው ፖዚሽኑን እየተቆጣጠረ ያለው። ንቃተ ህሊና ግን ይሄ ለሱ የሚመች ፖዚሽን ነው፣ ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። ሁለቱም አይ ቲንክ መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት የተመታቱ ሮቤል ጨዋታ ወደ ግራውንድ ቢወስዱ የተሻለ ነው። አይ ቲንክ ከጀርባ ሙሉ የሚይዝ ከሆነ እስላም ለማድረግ ነው ሀሳቡ። በጣም ሌጂት ነው። በዚህ በአጭር ጊዜ እንግዲህ ኮች አሪል ጋር እየሰለጠነ ነበር። ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱን እያጠቃው ነው የሚገኘው ንቃተ ህሊና ማለት ነው። ይህንን ፖዚሽን መላቀቅ አለባቸው ከነዚህ ፖዚሽን ብዬ አስባለሁ። አይ የተወሰኑ ስትራይኮች ያሉ ስለሆነ ዳኛው አሁን ላይ የሆነ ዲፌንስ እያየን ነው ከሮቤል እንደዚህ ይሄ ፋይት እንግዲህ በጣም ልባችንን እያጓጓ ነው ያለው። አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርጉባቸው ሮቤል ወደ ቴክዳውን ሹት አድርጓል። ንቃተ ህሊና ቴክዳውን አድርጎታል። ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው? ኬጁን በመጠቀም ተነስቷል። ሮቤል አሪፍ ዲፌንስ ነው ለአንድ የተደረጉበት ንቃተ ላይ ነገር ግን ወብልም አላረገም። ምቶቹን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለ። ንቃተ ህሊና ከባድ ኬጁን መያዝ አይችልም። ቴክዳውን ንቃተ ህሊና ቴክዳውን አድርጎታል። አሁን ቶፕ ፖዚሽን ላይ ነው ያለው። እንግዲህ ኤ ፖዚሽን ላይ ኤልቦ ማድረግ ይችላል። ወደ ሰሚሽኖች መሞከርም ይችላል። ነገር ግን አሪፍ ሰሚሽን ነው ያለው። ቾክ ቢያደርገው ይመስላል። አሪፍ ዲፌንስ ነው ያለው እስካሁን ድረስ ተነሳ። ሮቤል ተነስቷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ንቃተ ህሊና ለማርከም እየሞከረ ነው ያለው በግራፕሊንግ ተጠቅሞ ማለት ነው። ፈጠን ያሉ ውጤዎች ነው እንግዲህ ሮቤል ሲላቀቁ ግን አሪፍ ስትራይኮች አሉት። ሮቤል አራራጠው ንቃተ ህሊና ደብል ሌግ ቴክዳውን ንቃተ ከፓንቾቹ ሪቫይቭ አድርጎ ተመልሶ እንግዲህ ትንፋሽም ለመውሰድ ይሆኗል። ከቦክሶቹ ሪከቨር ለማድረግ ይሆኗል። ግራውንድ ኤንድ ፓውንድ አሁን ላይ ብዙ ነገር ማድረግ ይችላል። እንግዲህ ሮቤል እንግዲህ ተይቷል። እጆቹን ከጭንቅላቱ ጀርባ ጠላልፎ ቻርልስ ኦሊቬራ ቨርሰስ ኢሊያ ቱፖሪያን ያስታውሰናል። ተነስ እያለው ነው። ከባድ ነው። ሁለተኛ ጊዜ ይዟል። ዳኛው በደንብ እየተከታተለ ነው ያለው ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል። ለማን ትሰጡታላችሁ? የመጀመሪያው ዙር 10 ሰከንድ ነው የቀረው። ይቅርታ ንቃተ ሮቤል በስትራይክ ላይ አሪፍ ሰክሰስ ነው። ምን አይነት ፈርስት ራውንድ ነው? ንቃተ ህሊና ከምን እንደተሰራ አሳይቶናል። ሮቤል ከምን እንደተሰራ አሳይቶናል። ሁለቱም ጦረኞች ናቸው። ንቃተ ህሊና ከዚህ በኋላ የዚህ ውድድር አሸናፊ መሆን ምንም አይነት ስትራይኪንግ ፖዚሽን ውስጥ መቆም የለበትም። እያንዳንዱ ሙቭመንቱ ለቴክዳውን ነው መሆን ያለበት። ሮቤል እጅግ ፈጣን ቦክሰኛ ነው። ሮቤል ደግሞ he knows how to avoid any takedowns። ስለዚህ ያለውን ሬንጅ አጥብቦ ቦክስ እንዳይሰነዘርበት ያለውን አማራጭ እንዳለ ተጠቅሞ ንቃተ ቴክዳውን ነው የረዳሁት ነገር
ግራፕሊንግን እንግዲህ በደንብ እየሰራ እንደነበረ ነው ሮቤል እያሳየን ያለው ማለት ነው። በስትራይክ እሱ የተሻለ ሆኖ የተወሰኑ ፓንቾችን ዳሜጅ አድርጓል። በነገራችን ላይ ማለት ነው ከሞይታይም ከቦክሲንግ ፋይቶች በላይ አድካሚ ነው በጣም ኤምኤምኤ ማለት ነው። በዛ ላይ ደግሞ 5 ደቂቃ ነው አንድ ራውንድ ማለት ነው። ስለዚህ አሁን ላይ ሁለተኛ ሶስተኛ ዙር የሄዱ በጣም የካርዲዮ ነገርም አፌክት ያደርጋል ይሄ ፋይት ላይ ብዬ አስባለሁ። ምክንያቱም ግራፕሊንግ ኮንስቲቱት ያደርጋል። ግራፕሊንግ ደግሞ እጅግ በጣም አድካሚ ስፖርት ነው። አሁን ሁለተኛው ዙር ጀምሯል እና ደግሞ ሁለቱም ከፊታቸው ትንሽ የድካም ነገር ሰንዘሮ እንግዲህ ከኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞረዋል ማለት ነው። ንቃተ ህሊና ፓንች ለመስጠት ሞክሯል። ይሄ ትክክለኛ ጦረኞች ናቸው ሁለቱም። በቃ this is pure የሆነ ፋይት ነው እያየን ነው። ሉክ አውት ፎር አሁን አፐርካት ሽቅምቶችን እንግዲህ ሮቤል እየመታ ነው በክሊንች ቁጥር እነዛ አፐርካቶች በጣም እያጠቁት ይገኛሉ። ሉካውት የማያደርጋቸው አፐርካቶች ከስር እየገቡለት ይገኛሉ። ሮቤል ክሊንቹን እንዴት ወደ ስትራይክ እንደሚቀይር በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅምቶችን በስር እየሰነዘረ አድቫንቴጅ አድርጓል። በአሁን ሰዓት ደግሞ ክሊንች አድርጎ ወደ ኬጁም ላይ ፕሬቸር እያሳደረበት ያለው ሮቤል ነው ማለት ነው። ከተለያዩ ማን ብዙ ቡጤዎች የሚሰነዝር ይመስላል ማለት ነው። ይሄ አፐርካት ደግሞ ብዙ ፖይንቶች ንቃተ ህሊና ላይ እየወሰዱበት ነው። ክሊንች በሚያደርጉበት ጊዜ ናስቲ ሆኖ አፐርካቶች ስላይትሊ እየገቡ ይገኛሉ። እንደምታዩት ነው። ዳኛው አሁን ተላቀው ትንሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽቅምቶችን ስውር እያደረገ እየቆፈረ ይገኛል። ንቃተ ህሊና ቴክዳውን አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። አሁን ቶፕ